ያኒ በምን አይነት መልኩ ዱባይ ኤንጆይ እያደረገች እንደሆነ ልናሳያችሁ እንፈልጋለን። እንግዲህ በዚህ መልኩ ነው በምትመለከቱት መልኩ እንግዲህ ኤንጆይ እያደረገች ያለችው ዘና ፈታ እያለች እንግዲህ ስታይል እየቀያየረች ይመችሽ ብለናል። ምን አዲስ ነገር አለ? አዲስ ነገር ካለ እንግዲህ የምናገራችሁ ነገር ይኖረናል። አዝናኝ ለእናንተ ይጠቅማሉ የምንላቸውን ቪዲዮ ሪአክሽኖች ይዘንላችሁ እንመጣለን። ለቻናላችን አዲስ የሆናችሁ ቤተሰቦች ካላችሁ ሰብስክራይብ አድርጉት፣ በላይክ ጀምሩት። እስከ መጨረሻው ቪዲዮቻችንን እያያችሁ ደግሞ ኮሜንት አስቀምጡልን ማለት ነው። ለማንኛውም በጃኒ ላይፍ ስታይል እንግዲህ ዘና እያላችሁ ሰናይ ቆይታ እንዲሆንላችሁ እንመኛለን። ፋሚሊ እንዴት አገኛችሁት? የጃኒን ቆይታ በዱባይ እንግዲህ ተጠይቃ ነበረ። በነገራችን ላይ ጃኒ ወደ አዲስ አበባ ወይ ወደ ኢትዮጵያ መቼ ትመለሽ ተብላ፣ ነገር ግን ገና ነኝ ነው ያለችው። ምናልባት እንግዲህ ይሄ የቀለበት ስርዓት ያው እንግዲህ ለጃኒ ቀለበት ሲባል ሲወራ የነበረው ለሷ ቀለበት የስራ ቀለበት ነው እንጂ የትዳር ቀለበት አይደለም። እሷ ለስራ ነው እንጂ ለሌላ ወሬ ብዙ ቦታ የለኝም ብላ ስለተናገረች ዓለም አቀፍ ተቋማት ጋር ፓርትነርሺፕ ወይም ደግሞ የጋራ ስምምነት ታደርጋለች ብለን እኛም ኤክስፔክት እናደርጋለን። ለማንኛውም ኤንጆይ እያደረገች ነው። በዚህ መልኩ ነው ኤንጆይ እያደረገች ያለችው። ያው ከአዲስ አበባ ከሀገሯ እየተለየ አይደለም። እዛም ኤንጆይ እያደረገች ያለችው ልክ ሀገሯ ላይ ኢትዮጵያ ኤንጆይ እንደምታደርገው ላይፍ ስታይል ነው እዛም እያደረገች ያለችው ማለት ነው። እንግዲህ በነባሩ የቲክቶክ አካውንቱ ወደ ስራ መመለሱን አውቀናል። ያው መመለሱ ቢታወቅም ግን 400,000 ፎሎወር እና አካውንት ነበረው። ሶ በየትኛው ነው የሚለው አወዛጋቢ ነበር። ዛሬ ግን ይፋ አድርጓል ማለት ነው። ስለዚህ 5.9 ሚሊዮን ፎሎወር ባለው የቲክቶክ አካውንቱ ተመልሷል። ያ 6 ሚሊዮን አካባቢ ደርሶ ነበረ። በተሰራበት ቻሌንጅ እንግዲህ ወደ 5.9 ሚሊዮን ፎሎወር ባለው አዲስ ሀሳብ ይዞ መጥቷል። እዚህ ጋር እንደምታዩት ኔክሶ ዊዝ አዶናይ የሚል እንግዲህ አዲስ የሆነ ታይትል ሰጥቶት ነው የመጣው። ፕሮፋይል ፒክቸርም ቀይሯል ምናምን ነገር እንግዲህ የተወሰኑ ማሻሻያዎችን ቀይሮ ነው የመጣው። ምናልባት በአዲስ ብራንድ እና በአዲስ ነገር እንግዲህ ወደ ዓለም አቀፍ ተቋማትም እየተሳበ ስለሆነ እንግዲህ በዛ ለማንኛውም አዶናይ በዚህ መልኩ ወደ ስራ ስለተመለሰ ደስ ብሎናል። እናንተ ምን ተሰማችሁ ቤተሰብ? አዶናይ በመጥፋቱ እንግዲህ በጣም በርካታ ወዳጆቹ፣ አድናቂዎቹ፣ ተከታዮቹ እንግዲህ ጠፋ በቃ ቻሌንጅ ተሰራበት እየተባለ እንግዲህ ብዙ ሪአክሽኖች ሲሰራበት ነበር። እንግዲህ ከረፍት በኋላ እኛ ረፍት ነው የምንለው ከረፍት በኋላ እንግዲህ በዚህ መልኩ በአዲስ ይዘት በነባሩ የቲክቶክ አካውንቱ ግን ወደ ስራ መመለሱ ትልቅ ዜና ሆኖ እየተነገረ ይገኛል ማለት ነው። አዶናይ መምጣቱ ምን አዲስ ነገር በእናንተ አቃጨለባችሁ? ምክንያቱም ዱባይ ሄዶ ከቱኤፍ ፕሮፐርቲስ ጋር የጋራ ስምምነት መፈረሙ ይታወቃል። ምናልባት ደግሞ ቅርብ ጊዜ ወደ አሜሪካ ሄዳለሁኝ ነገሮች እየመጡ ነው ብሎ የተናገረው ነገር ነበረ። ነገር ግን እስካሁን ወደ አሜሪካ ሄጃለሁም ሄዷልም አልሄደምም የሚባል ነገር ምንም የምንሰማው ነገር የለም። ምናልባት ዝምታን የመረጠበት ጊዜ ነው እንግዲህ እያለፈ ያለው። እንግዲህ መቼ ይጀምራል ስራ የሚለው በዚህ ቀን የሚል ቁርጥ የሚል ያለ ነገር ባይነገርም ነገር ግን ቅርብ ጊዜ ወደ ቲክቶክ መጥቶ እንግዲህ ብዙ ነገሮችን እንደሚያመጣ እኛም እንጠብቃለን። ሰናይ ጊዜ እንዲሆንለት እንመኛለን። የጥንቱን እያሰብኩ መቅረትሽን እያወቅኩ ጠብቅሻለሁ። በጠባባ መስኮት ደጁን አያለሁ። ርቀሽ እንደሄድሽ ባውቅም ላትመለሽ የፍቅሬን ትኩሳት ቢያቅተኝ መታገስ አሻግሬ እያየሁ በናፈቁ አይኖቼ ፍቅር ከለመደው የጓራ ጎጆአችን ብቻዬን ቀርቼ እንባ ባቀረሩ አንቺን በመናፈቅ እጠብቅሻለሁ ባትመጭም ስንቄ ነሽ በልቤ የከተምሽ የዘላለም ነሽ አትመጣም። ከደሴ ወደ አዲስ አበባ ሲጓዝ በነበረው አውቶቡስ ላይ 31 ሰዎች ህይወታቸው ማለፉ ይታወቃል። ከነዛ መካከል ወስደን ቤተሰቦቿና የትዳር አጋሯ ምን አሉ የሚለውን ሀሳብ እጅግ በጣም አሳዛኝና ልብ ሰባሪ ክስተት ስለነበረ ልናሻግርላችሁ መጥተናል። በመግቢያችን ያነበብንላችሁ ግጥም እንግዲህ ባለቤቷ ጽፎ ለቀቀው ወይም አጋራው የተባለ ነው። ከዛ በኋላ የልጅቷ ህልምና ቤተሰቦቿ፣ ሌሎች የሶሻል ሚዲያ ሰዎች ምን አሉ? ምክንያቱም እጅግ በጣም ልብ ሰባሪ አነጋጋሪ የሆነ የትራፊክ አደጋ ነበር። በዚያ ከተቀጠፉ ሰዎች መካከል እንግዲህ እጅግ ልብ ሰባሪ ታሪክ ያላቸው በጣም በርካታ ሰዎች እንዳሉ ይታወቃል። እና ከነዛ መካከል እንግዲህ ወደ አረብ ሀገር ለመጓዝ ፕሮሰሷን ጨርሳ ከአዲስ አበባ ወደ ወሎ ሄዳ ቤተሰቦቿን ልትሰናበት ከዛ ከሄደች በኋላ ደግሞ ቪዛ ተቆርጦላት ቲኬት ተቆርጦላት ፕሮሰሷን ጨርሳ ለመሰናበት ነበር። ደህና ሆኖ እንገናኛለን ብላ ለመሰናበት ነበር እንግዲህ ባይን ፊት ለፊት ቤተሰቦቿ ጋር ሂዳ ስትመለስ ህይወቷ የተቀጠፈው። ልጅቷ የቤተሰቦቿንና የራሷን ህልም ለማስተካከል ቤተሰቦቿን የተሻለ የኢኮኖሚ ደረጃ ለማድረስ የእሷንም የቀጣይ ዕጣ ፈንታ የተሻለ ለማድረግ እንግዲህ ብርቱ የሆነ ትግል ለማድረግ ነበረ አረብ ሀገር ለመሄድ ሰንቃ የተነሳችው። ስለሆነም ህልሟ መንገድ ላይ ቀርቷል። የደመከልብ ሆናለች ማለት ነው። እቺ ወጣት እንግዲህ ለቤተሰቦቿ የተሻለ ህይወትን ለመፍጠርና የኑሮ ሸክማቸውን ለማቃለል በማሰብ ወደ አረብ ሀገር ሂዳ በቤት ሰራተኝነት ለመቀጠር ቪዛዋንና የጉዞ ትኬቷን ቆርጣ ጨርሳ ነበረ። ወላጅ እናቷ አባቷ የመጨረሻ ስንብት አድርጋ የተሻለ ነገር አልማ ወደ አዲስ አበባ መጓዝ ላይ ሳለች ነው በዚህ አስከፊ የትራፊክ አደጋ ህይወቷ ሊቀጠፍ የቻለው። በማህበራዊ ሚዲያ ላይ የቅርብ ወዳጆቿ ነገ ባህር ማዶ ያቀደች ነፍስ ዛሬ ሀገር ላይ ቀረች በማለት የገለጿት ሲሆን
ልጄ ሄዳ ህይወቴን ትቀይርልኛለች ብሎ ተስፋ አድርጎ ለሚቃትተው ቤተሰብ ከፍተኛ የሆነ ሐዘን አምጥታባቸዋለች። ይህ አሳዛኝ ክስተት በደረቅ ቁጥር 331 ሰዎች ተብሎ ቢገለጽም በውስጡ ግን እንደዚህ ታዳጊ ወጣቶች በመቶዎች የሚቆጠሩ የቤተሰብ ተስፋዎች፣ ህልሞችና እቅዶች አብረው የረገፉበት ታላቅ ሐዘን ነው። እያንዳንዱ የአደጋው ሰለባ በስተጀርባው እንዲህ አይነት ልብ የሚነካ የህይወት ውጣ ውረድና ትህትና የተሞላበት ታሪክ ይዟል። ለሟች ቤተሰቦች መጽናናቱና ብስቶ ይስጥልን ይላል። እንግዲህ ይሄ ልብ ሰባሪ ታሪክ ማለት ነው። እንግዲህ በዚህ አካባቢ በወሎ አካባቢ እንግዲህ እጅግ በጣም በርካታ እህቶች በተለይ ወደ አረብ ሀገር እየሄዱ እያሳለፉ ለቤተሰቦቻቸው፣ ለራሳቸው፣ ለሌሎች ሰዎች በኢኮኖሚ ደረጃ የራሳቸውን አስተዋጽኦ እንደሚያደርጉ ይታወቃል። ምናልባትም እንግዲህ አብዛኞቹ ከሞቱት 31 ሰዎች መካከል ምናልባትም አብዛኞቹ እህቶች እንደሚሆኑ፣ እነዚህም እህቶች ደግሞ ነገ አረብ ሀገር ሂደን የቤተሰባችንን፣ የራሳችንን፣ የወገኖቻችንን ህይወት እንቀይራለን ብለው ያሰቡ ያለሙ እህቶችና ወንድሞች ሊሆኑ እንደሚችሉ እኛም እንጠብቃለን። ስለሆነም እነዚህ እህት ወንድሞች እንደዚህ ደመከልብ ሲሆኑ፣ እንደዚህ ወጥተው ሲቀሩ ምናልባትም የአካባቢው የጂኦግራፊ አቀማመጥ እጅግ በጣም አስቸጋሪ ውጣ ውረድ የበዛበት ጠመዝማዛ የሆነ መንገድ ለእንደዚህ አይነት አስከፊ አደጋ በተደጋጋሚ እያደረሰ ይገኛል። ስለሆነም የሚመለከተው አካል መንገዱን ትኩረት ሰጥቶ እንዲሰራ ምናልባት ከዚህ በፊት ከሰሜን ጦርነት በፊት መንገዱ ለመሰራት ከኮምቦልቻ ደሴ 7 ኪሎ ሜትር የውስጥ ለውስጥ የዋሻ መንገድ ተሰርቶለት ይሰራል ተብሎ ያኔ የክልሉ ፕሬዚዳንት የነበረው አቶ አገኘሁ ተሻገር አሁን የፌዴሬሽን ምክር ቤት ፕሬዚዳንት የሆኑ ማለት ነው መግለጫ ሰጥቶ እንደነበረ ይታወቃል። ስለሆነም ጦርነት መጣ። ከዛ በኋላ እቅዱን ውሃ በልቶት ቀረ ማለት ነው። መንገዱ ለምን አይሰራም ብለን እኛም የበኩላችንን መጠየቅ እንፈልጋለን። ምክንያቱም በጣም የአካባቢው ተጽዕኖ ፈጣሪ ሰዎች ይህንን ጉዳይ ስለሚያውቁ በተደጋጋሚ በተለያዩ ሶሻል ሚዲያ አማራጮች ሀሳቡ ሲዘዋወር ይገኛል። ነገር ግን መንግስት በዚህ ጉዳይ ላይ ምንም ነገር የሚለው ነገር የለም። ኦልሬዲ ገንዘቡ ተቀርጥፎ ተበልቶ ሊሆን ይችላል፣ አናቅም። በተለያዩ ከተሞች በተለያዩ አካባቢዎች የተለያዩ ፕሮጀክቶች እየተሰሩ እንደሆነ ይታወቃል። ያ ፕሮጀክት ግን ከንቱ ሆኖ ነው የቀረው። ፕላስ ከአዋሽ ወደ ሰሜን የሚሄድ ባቡር አለ። በዛው አካባቢ የሚያልፍ መንገድ ነው። ምናልባትም ያ ባቡር ስራ ቢጀምርና ወደ ስራ ቢገባ አንደኛ ለሀገሪቱ በቢሊዮን ዶላሮች ዕዳ ያለበት የባቡር ፕሮጀክት እንደሆነ ይታወቃል። ነገር ግን በትንሽ ነገር ስራ ላለማስጀመር የሚመለከተው አካል ፍላጎት ስለሌለው ያስቀረበት ሁኔታ እንዳለ ይታወቃል። ያ ያለቀ የህዝብ ፕሮጀክት ያለቀ የባቡር መንገድ ስራ ቢጀምርም ግን ከእንደዚህ አይነት ከቀጣይ የሀገሪቱ ጣፋንታ ተረካቢ ወጣቶችና ከአካባቢው ነዋሪዎች በአጠቃላይ ከኢትዮጵያ ዜጎች ሞት በትራፊክ አደጋ ምክንያት እዛ አካባቢ ከሚቀጠፉ የንጹሃን ሞቶች ግን ሊታደጉ እንደሚችል ሁሉም ጠንቅቆ ያውቃል። ስለዚህ እነዚህ ሁለት የመንገድ ፕሮጀክቶች ላይ ወይም ደግሞ ፕሮጀክቶች ላይ ግን የሚመለከተው አካል አሁንም አፋጣኝ የሆነ ምላሽ እንዲሰጥ እኛም የበኩላችንን ጥያቄ ግን ልናቀርብ እንፈልጋለን ማለት ነው።